እኔ መበጣበጥ አልፈልግም። ያን እንዲሆን ያረክ ያለው ግን አንተ ነህ። እኔ ምን አደረኩኝ? ራሱ እኮ ነው የልጁ አባት ነኝ እኔ ነኝ ያለው እሱ አይደለም። በጣም ብዙ ሰዎች እኮ መጥተዋል እዛ መንገድ። ሁለታችሁ እንዳይበጣበጥ ብዬ ትቼ ሁሉንም ነገር ወጥቻለሁ ነው ወይስ ህይወታችንን ለምን በደንብ አልበጣበጥሽም? ለምን ተተሽወጣሽ? እሱ አባቱ ነኝ ብሎ ሊመጣ ይችላል። እኔ እና እሱ ግን ምንም አይነት ግንኙነት የለም። ኧረ ተይ አይደለም እሱ ማለት የተነሳ የልጁ አባት ነኝ ብሎ እኔ እናንተ ሌላ ግንኙነት አለ እሱን ታዲያ የተለየ ነገር አለ እኔ እናንተ ምን ማለት ነው? የተለየ ከፍቅር በላይ ምን የተለየ ነገር አለ? እንዴ አንቺ ተነጋግራችሁ ምናምን ነገር እኔ እናንተ ከፍቅር በላይ የተለየ ነገር ምን አለ? እኔ ነው ስሪው አንቺ ልጁ አባት ነኝ ካለ ምንድነው የምትፈልጊው? ያላችሁን ነገር ታውቂያለሽ። ልጁ አባት ነኝ ስላለ ብቻ እንዴት ነው ቆይ እንዴት ነው ማንንም የምትይው? ፍቅረኛሽን ማን ነው እንዴት የምትይው? አንተ ስለኔና ስለሱም ታውቀው ነገር እንዴ አይደብርሽም? እኔ የሚደብረኝ የልጁ አባት ነኝ አይደለም ብሎ ሌላ ሰው አምጥቶ ልጁ አባት ነኝ ማስባሉ ፈጣሪ እኮ አለ። እዩ ፈጣሪ ይሄ ስራ ነው ምኑ ነው እኔ ይሰራ ምኑ ነው ይሰራ? ሰላም ዩቲዩብ እንዴት ናችሁ? ዛሬም ተመልሰን መጥተናል። ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። እንደፈራ ነው ሌላ ነገር መጥቷል ማለት ነው። የኔ ፋሚሊ እንደፈራ ነው ሌላ ነገር ተከስቷል። አሁን እነዚህ ሰዎች ምንድነው የሚወጣቸው? ትክክለኛ መረጃ ይዤ መጥቻለሁ። ብሩኬ የኔ ባል ነው ወይ ደግሞ የልጅ አባት ነው እያለች ትገኛለች። ይሄ ነገር እውነት ነው አይደለም? አብረን የምናየው ይሆናል። የትም ሳትሄዱ ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። ሌላ ደግሞ እኔ ሰፖርት ማድረግ ከፈለጋችሁ ሱፐር ታንክስ የምትላለች ያው ከሼር ከዳውንሎድ ምናምን እዛ ውስጥ መስመር ላይ አለ ታንክስ የምትል ቃል ማለት ነው። ያቺኛውን ክሊክ እያደረጋችሁ $2 እስከፈለጋችሁ $1 ሰፖርት ማድረግ ትችላላችሁ። ወደ ዛሬ ቪዲዮ እንሄዳለን። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ላይክ እያደረጋችሁ ጠብቁኝ። ተመልሰን እንመጣለን። ወደ ቪዲዮ ለማለያየት እኮ እዛ ጋር ማቆም አይጠበቅብኝም ነበር። ከዛ በላይ መሄድ ይችላል ነበር እኮ። ታዲያ ሌላ ተልእኮ ካሌለሽ የልጁ አባት ነኝ ካለ ምንድነው የምትፈልጊው? ያላችሁን ነገር ታውቂያለሽ። የልጁ አባት እኔ ነኝ ስላለ ብቻ እንዴት ነው ቆይ እንዴት ነው ማንንም የምትይው? ፍቅረኛሽን ማን ነው እንዴት የምትይው? አንተ ስለኔና ስለሱም ታውቀው ነገር እንዴ ነገረኛ አይደል እንዴ? እሱ ስለነገረ ምን በዙሪያችሁ ያለውንም ሰው እኮ ፈልጎ ማምጣት ይቻላል። ያ ማምጣት ይቻላል። ማንንም ያምጣ እዩ ግን ልጅን የሚያክል ሌላ ሙር ላይ ነች። አንተ ነገ የሚያወቃቅሰን ነገር ባታደርጊ ጥሩ ነው። እዚህ ጋር የኔን ህይወት ፈጣሪ ያውቀዋል። ታውቂያለሽ መስተካከል ያለበት ራሱ መንገድ ይሰጠኛል። ችግር የለውም። ማስተካከል ያለብኝንም ራሴ ያስተካክላለሁ። የራስሽንም ትዳርሽንም አትበጥብጪ። ልጅ ነው ያልሽው ቀልድ አይደለም እንዴ? እኔ ማይብ አይደለም። የኔ ልጅ ቢሆን እሺ ነው ብዬ እኮ እቀበልሻለሁ። ምን አከራከረኝ? አንተ እኔ ዳርከኝ ትዳርሽ ምናምን ልጅሽ አባት ከሆነ ኦሬዲ ባለ ትዳርሽ ማለት ነው። ስለ ልጅ አባት ነው እንዴ? አርግዛ ስለ ልጅ አባት ማውቀው እኔ ነኝ አይደለም? እኔ ነኝ አይደል? እሱ አያውቅም አባት ነው። እሱ አያውቅም ያደረገው ነገር እሱ አባት ነው አትበሉ። እዚች ጋር አያውቅም እየተናገረ አይደል እንዴ? አያውቅም እንዴ? እሱ መቶ ስላለ ብቻ ነው ማለት ነው እንዴ? ቆይ እሺ አረጋጋት። ቆይ መጀመሪያ ተረጋጊና እስቲ ሁለታችሁ አውሩ። በደንብ አውሩ ሁለታችሁ። አሁን እሱ የመጣው ይቅርታ ጠይቃታለሁ በእናንተም ፊት በሰውም ፊት ብሎ ነው። ያጠፋው ጥፋት አለ። በዛ ምክንያት ነው። በዛ ምክንያት ተበዳርላችሁ ደብሮሽ ከሆነ ተናገር። እኔ በዛ ልክ ለምን ሄዳለሁ? እኔ የልጄን አባት ነው አይደል? የልጄን አባት ለማግኘትም ስል ነው አይደል? መበጥበጥ አልፈልገውን ህይወት የተበጠበጠው ነው አይደለም? ግን ደግሞ በዚህ ልክ እኔ ማንም ተነስቶ መጥቶ የልጅ አባት ነኝ ስላለ ብቻ የልጅ አባት ነኝ ብዬ እኮ አይደለም። እኔ እና አንቺ ስራ ብቻ ነው ያገናኘን። የምር እኔ እናንተ ስራና ስራ ነው ልብሽም ሞልተሽ የምትናገሪው ንግግር ግን በጣም ነው የሚከብደው። እኔንም እየጎዳኝ ነው። የልጁ አባት እኔ እንኳን ቦን አይደለም ምንድነው የምታደርጊው? እሱን ተወና ያው ልጁ ተወልዶ እኮ አድርጎ ይሄንን ቪዲዮ ያየዋል። አይደብርሽም? ማለት አንቺ ጋር በጣም እኮ አይደብርሽም? እኔ የሚደብረኝ የልጁ አባት ነኝ አይደለም ብሎ ሌላ ሰው አምጥቶ የልጁ አባት ነኝ ማስባሉ ፈጣሪ እኮ አለ። እዩ ፈጣሪ አለ። ሌላውን ነገር ተይ። ሞት አለ። በዚህ ናክል አትጨክኝ። እርጉዝ ነሽ። ይኸውልህ ለምንድን ነው ማትፈቺኝ? አሁን ይኸውልህ ማየው ንግግሮች ባትናገር ደስ ይለኛል። ግን ደግሞ አንተ የራስህ የምትላት ነገር ካለ በላት። ከዚህ በላይ ደክሞኛል፣ አሞኛል። በዛ ላይ አይ ምን እየሆናችሁ ነው? ምንም እየሆነን አይደለም። ሌላ ሰው ማምጣና የልጁ አባት እኔ ነኝ ብሏል ብለህ እንደዚህ አቁመ አንቺ ምን ረስተሽኝ ነው እንዴ ሁሉ ነገር የምትገኘው? እኔ ኧረ በጣም ካንቺ የማይጠበቅ ነገር አይደለም እያደረግሽ። ረስቻለሁ አላልኩም እኮ እንተዋወቃለን በደንብ አድርገን እኮ። መተዋወቃችን በምን ልክ ነው? ያን ነገር አትናገሪም እንዴ አንቺ? በስራ ልክ እኔ እናንተ ከስራ ውጪ ሌላ ምንም የሚያገናኘን ነገር የለም። ምንድነው ስራ? ከስራ ውጪ? አዎ ከስራ ውጪ ሌላ ምንም ኦኬ። እነዛ ፎቶዎች ምናምን ስራ ናቸው ነው የምትይው? ምን አይነት ስራ? እስቲ ምን አይነት ስራ አሳይ። ሌላ ፎቶ አሳይ። ሌላ ከዛኛው አሁን
የኔ ፋሚሊ ያው ምንድነው የሚባለው የልጁ አባት አንተ ነህ ሌላ ማንንም አይደለም እያለች ነው እቺ ልጅ። አሁን እኮ ተሰቃየን፣ በእኛ ቤት እኮ በጣም ተሰቃየን። ፋሚሊ ምን አይነት ነገር ነው የምታለው? እንደ ጨረቃ ፋሚሊ በጣም አስነዋሪ የሆነ ነገር ነው እያደረግሽ። በቃ መናገር ይችላል ሐሳቤ ስህተት የሆነ ነገር አለማውራት በቃ ምንድነው ይሄን ያህል ድረስ ደፍረሽ እንድትናገር ያደረገሽ ነገር ከባድ ነው በጣም ፋሚሊ አይደል? ስለዚህ ይሄን ይመስላል። ዛሬ ደግሞ ስቱዲዮአችንን ለጊዜው ቀይረን ነበር። ለዛ ነው ድምጼ ካስቸገራችሁ ባዶ ቤት ስለሆነ ነው። እሺ ቀጣይ እስኪ ምን አይነት ቪዲዮ ይሁን አብረን የምናየው። ፍጻሜው ሃይሚም ትመጣለች አለች፣ እሷም ታወራለች። ብዙ ነገር ነው ዛሬ የምናየው የምንሰማው። እስኪ እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ የሮጪ ሌላ ፎቶም አምጣ። ኧረ ወይ እኔና አንቺዩ ኧረ ተይ። እኔ ህይወት ቀልድ አይደለም እኮ አይደል? ቀልድ እያደረከው ነው። አሁን እንዴት እንደምቀልድ ደግሞ በደንብ አድርጌ ያሳይሃል። ይሄ ስራ ነው፣ ይሄ ስራ ነው፣ ይሄ ስራ ነው። ትኛለሽ ምኑ ነው? እኔ ይሰራ ምኑ ነው ይሰራ? ልብስ ማስታወቂያ ነው። አሁን ልብስ ማስታወቂያ እንዳትዩ፣ ምንም አይነት ልብስ ማስታወቂያ አይደለም ይሄ። ያኛው እሺውን የባል ነው ብለህ ታውቃለህ። አዎ እሱን አመንን። ይሄኛው ምን አይነት ስትዝናኑ ከዚህ በላይ ምን አለ? አንድ ነገር ልንገርህ፣ በልጄና አባት ጠንቅቄ ነኝ ያረማቀው። ከዚህ በኋላ እንዳለ የተውኩትን ነገር እንዳዲስ ጀምሬ ማድረግ ያለብኝ ነገር በሙሉ አደርጋለሁ። የዛኔ ግን እንዳትጸጸት፣ ድጋሚ እኔን እንዳትቻለኝ። ይሰማኝ ነው አይደል? እኔ እየሰማሁ በቃ ይብቃሽ። ኧረ ተይ። የልጅሽ አባት እኮ እሱ ነው። እኔ ላይ አትጩይ። እኔ ላጠፋሁት ነገር ማንም እንዲቀጣ ታርጊኝ። እሱ ነው እያልክ እኔ ደጋግማ አታወራኝ። የምታውቀው ነገር አለ አንተ ስለኔና ስለሱ የምታውቀው ነገር አለ። እየተናገረ አይደል እንዴ? ፋይል እያሳየ አይደል እንዴ? ፋይል እያሳየ አይደል? እሱ ፎቶ ስላለን ብቻ ሌላ ነገር አለ ማለት። እሺ አሁን እሺ ይሄ ልጅ የሱ ልጅ ካልሆነ ምን አገባው እንዴ? ወልደሽ እሱ ምን ቤት ነው? እሱ ያንተ ስራ ነው። ምን አገባው እሱ? ጥፋትን ለምሽፋፈስ ስትል የምንም ጥፋት የለም። አንቺ ከኔ ጋር የምታወሪው ነገር በስነ ስርዓት እዩ። ቆይ እዩ ተረጋጊ። ይኸውልሽ እዩ ተረጋጊ፣ ተረጋጊ። እዩኔ ታግሽ። በጣም ልጅንም ያህል ነገር እንዴት ይቀበላል እሱ? ሚዲያ ላይ ወጥቶ ቀልድ ነው እንዴ? ልጅ ቀልድ ነው እንዴ? እኔ ምን ላድርግሽ? ምንድነው የምትፈልጊው? እኔ እንዴ የዛኔ ስንላይ በድዬሽ ነው እንዴ? የተለያየ ነው። በደንብ አለ። እሱን ታውቃለህ። ያንን ነገር መግባባት ስላልቻልን ነበር አይደል? የተለያየ ነው። በቃ ረስቼ ነው እኮ መለያየት፣ መግባባት አልቻልንም አይደል? ተለያየን። በቃ መበደልህንም ደግሞ አንተ አፋለኝ ብለህ ልታወራ ነው እዚህ ጋር። እኔ አይመለከተኝም። እሱ እንደማይመለከተኝ በቃችሁ። በቃ ከዚህ በላይ አንጨቃጨቅ። ይኸውላችሁ አንድ ነገር ልንገራችሁ። እኔ የልጄን አባት ጠንቅቄ ማውቀው እኔና እኔ ብቻ ነን። አለቀ። ስለዚህ አሁንም ብሩክ ነው እያልሽ ነው? የልጁ አባት እሱ ነው። አለቀ። እኔስ ምንድን ነኝ? አንተ እንግዲህ ምን ፈልገህ እኔ ጋር እንደመጣህ አላውቅም። በምን ልክ አስበኸው ከእሱ ጋር ተነጋግራችሁ ይሁን አንተ ራስህን ነፃ ለማውጣት ፈልገህ ከሆነ እንደዚህ እያደረክ ያለኸው ወደ ራስህ ብትመለስ ይሻላል። ያሳለፍናችሁ ለምን ነፃ ነው የመጣው? ሴትዮ ነፃ ምናምን እያልሽ አትወሪ። ፈልጎኝ ምናምን ነው የመጣው እኮ። የተረጋጋውና እኔ እሱ ፈልጎህ ይምጣ፣ አንተ ፈልገኸው ሂድ። ተጣልተን ነበር ተጋጭተን ነበር እኮ አለ አይደል እንዴ? እሱ እኮ አንተ አውርታችሁ አቀናብራችሁ ድራማ ለምን የምን መቀነባበር ነው የምታወሪው? ስለምን ምን ይሰራልኛል? ምን ይሰራልኛል? ግን በዚህ ልክ ምን ሊሰራልኝ? እስኪ መልሽልኝ። ምን ሊያደርግልኝ ነው እንዴ? ይሄ ምን ይባላል ፋሚሊ? አሁን እኮ ግራ ገባኝ እንዴ። በጣም ርቃ ሄዳለች እኮ በቃ እሱንም አላምንም፣ ያኛውን ልጅ እኔ አላምንም፣ ማስረጃ የራሴ እውነታ አለኝ እያለች ነው ፋሚሊ። ከዚህ በላይ ምንድን ነው የሚደረገው እንዴ? ሼም ነው በጣም የምር በጣም የሚያሳዝን ነገር ነው እያደረግሽ ያለሽ። በተለይ እዩ የምትባዩ ልጅ ድጋሚ ሌላ ህይወት እንዲበጠበጥ እያደረገች ትገኛለች። ያው ከባድ በጣም ከባድ ነው። ፋሚሊ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። እኔን ለመርዳት እኔን ለማገዝ ሀሳቡ ካላችሁ ቴንክስ የምትል ወርዳለች ከሼር ሪሚክስ ዳውንሎድ ምናምን ላይክ ሰብስክራይብ ከሱ ቀጥሎ ያለበት ማለት ነው። እዛ ውስጥ ሰብስክራይብ ከምለው ሼር ከምለው ዳውንሎድ ከምለው ቀጥሎ አንድ በተን አለች ቴንክስ የምትል ጽሁፍ። እሱን እየነካችሁ $2 እስከ
የፈለጋችሁ ዶላር መላክ ትችላላችሁ፣ ሰፖርት ማድረግ ትችላላችሁ ማለት ነው። የዛሬ ቪዲዮ በጣም አነጋጋሪ ነው። እስኪ ተከታትለን አብረን ተመልሰን እንመጣለን ወደ ቪዲዮ። ስለምነሳ ይወለድ ከፈለገ ምን እኔ እኮ ያን ያልደደብ አይደለሁም አልኩሽ እኮ ልጅ እኔ ነው ብዬ ባምንባት እኮ ማድረግ ያለብኝን አደርግ ነበር። ታውቂያለሽ አይደል? ለምን እንደማታምን ደግሞ ታውቃለህ። ወይኔ ጉድ ይፈላ። አሁን እኮ ምንም መጨቃጨቅ አይጠበቅም። እዚህ ጋር ነገሩን የሚፈታው ጊዜ ነው አይደል? ለምንድነው ጊዜውን የማጠብቁት? በቃ እኔንም የማይሆን ነገር እያደረጋችሁ ከምታሳብዱኝ በቃ ተውት፣ ጊዜን ጠብቅ። እኔ እኮ ሁሉንም ነገር ትቼዋለሁ አይደል እንዴ? ለምንድነው በሰላም እንድቀመጥ ማትፈልጉት? ትቼው ተቀመጥኩኝ አይደል እንዴ? አሁን ማንንም እየመጣችሁ የልጅ አባት እኔ ነኝ ብላችሁ መበጥበጥ ለምን አስፈለገ? አንቺ እኮ አይደለሽም የተበጠበጥሽው። መጀመሪያ የጀመርሽው አንቺ ነሽ። የጀመርሽውን ነገር ደግሞ መጨረስ ግዴታ አለብሽ። ገባሽ አይደል? ያንን ለመጨረስ ጊዜን ጠብቅ ተብለን ጊዜ ፍታው እኔም አልፈቅድልሽም። ለምሳሌሽ እኛ ነን የተበጠበጥነው። ጊዜ ፍታው ተብሎ ሁሉንም ነገር ትተናል አይደል? ግን ማንንም እየመጣችሁ የልጅ አባት እኔ ነኝ ነበር ከኔ ጋር ግንኙነት ነበረን። በቃ ለካየልጅ አባት ራሱ እኮ ነው የመጣው። እውነቱን ማውቀው እኔ ነኝ አይደል? በቃ እኔ ደግሞ ብዙ ነገሮች ተፈጠሩ። እነዛ ነገሮች በቃ መብረድ ስላለባቸው ሁሉንም ነገር ተውኩታል። ካንተ ጋር ብዙ ነገር አወራን፣ ከህይወታቸው ወጣው። አሁን ደግሞ ሰው አምጥቶ የልጅ አባት እኔ ነኝ ምናምን ማስባል ምን ለምን አስፈለገ? እሱ አላስባለም እኮ እኔ ፈልጌ ነው የጠራው ካንተ። ኧረ እኔ ራሱ በስንት መከራ እንዳገኘሁት አንቺ ምንድነው ቀባጥሩ? አንቺ ያላበዛሽው ምን ነው ያለው? እሱን ላገኘው አልቻልኩም ነበር አይደለም? እሱን አንቺንም ላገኝሽ አልቻልኩም እኮ ስልክ እየቀያየርሽ ምናምን። ወይ አምላክ እኔ ብዙ እንዳወራም አታረጊ። የልጁ አባት ካልሆንኩም ማለት ነው በቃ እንደ ወንድ ልጅ ግልግል እሰየው እንኳን አልሆንኩ። እኔ እኮ ስለምወድ ስለማፈቅርሽ አይደል? አለቀ። ስለወደድከኝና ስላፈቀርከኝ ብቻ እኮ አንተ የልጅ አባት ትሆናለህ ማለት አይደለም። ይሄ የሚጎዳ ንግግር አትናገሪ። እሺ በማፍቀር ብቻ የልጅ አባት መሆን ተጀመረ። አንድ ሰው ስለወደደና ስላፈቀረ ብቻ የልጅ አባት ይሆናል ማለት እኮ አይደለም እኮ። እኔ እወድሻለሁ፣ አፈቅርሻለሁ። ልጅ የኔም ከሆነ በሰላም እቀበላለሁ እኮ አልኩሽ። ሌላ ምን እያልኩ አይደለም። እናንተ ምን ሌላ የተለየ ነገር ኖሮ ነው? ቆይ የልጅ አባት እንዲሆንኩ በሰላም ደግሞ ቪዲዮ ላይ አምጣውንም አንቺ እንደታምን ማስረጃ እንዲሆን የፈለከውን ነገር አምጣ። ግን እኔ እናንተ ስራና ከደረቀች እኔ ምንም ማድረግ አልችልም። እንግዲህ እኔ ሳላቅ ሌላ ግንኙነት ከሌላ ሰው ጋር ጀምሮ ከሆነ ተመሳስዬብህ ከሆነ ምናልባት እኔ አይደለም ጭራሽ ተመሳስለሽብኝ እሱን አንተ ረካለህ። አዩ ለምን አትረጋጊ? በቃ ወይ እንዴት ብዬ ልረጋጋ? እንደዚህ ድራማ እየፈጠሩ እዚህ ጋር ምንጥተው እንትን እያሉ አንቺ በእናትሽ እንዴ አሁንም መፍትሄውን እናመጣለን ብለን ምንም በቃ አሁን ምንም ያጨቃጭቅ ነገር የለም። አንተም እንድትናደድ አልፈልግም። አንቺም ተረጋጊ፣ አንተም ተረጋጋ። ጊዜ ፈታዋል ብለሻል አይደል? አይ በቃ አይሚ አንቺም ምንም የሚያስጨንቅሽ ነገር የለም። ይሄ ነገር በቃ የልጁ የብሩክ አይደለም። እሷ ሌላ ተልእኮ አለሽ። ይሄ ሁሉ ነገር እንዳይፈጠር ነው። በቃ ሌላ ተልእኮ አለሽ ነው። ሌላ ነገር አለሽ። እንደዛ ከሆነ ግን እዩ አንፋታም። እሺ ብሩኬ አለቅሽም። እሺ ራስ ስትራቴጂ አትክተተኝ። ድጋሚ ወደ ማየው ነገር ውስጥ ልገባ አታድርገኝ። ስነ ስርዓት እንግዲህ ፋሚሊ የጦርነት የሚያበቃ አይመስለኝም፣ የሚቀጥል ነው የሚመስለኝ። ምን ይመስላችኋል? ከባድ ነገር እየተፈጠረ ነው። ጭቅጭቅ በፊት እንደነበረ ነው። በእርግጥ ግን አሁን ምንድነው የመጣው? ይሄ ልጁ መጨመሩ እና ልጁ ተጨምሮ መጣ እና ሌላ ደግሞ ለማስታረቅ እየለፋ ያለው ልጅም አለ በመካከላቸው። ነገሮችን ለማስተካከል በጣም እየለፉ ነው፣ ግን ከባድ የሆነ ይመስለኛል። አሁን ከልክ በላይ የሆነ ነገሩና ወደ ዲኤንኤ መሄዳቸው ግድ ነው ወይ ደግሞ አስፈላጊ ነው ብዬ ነው የማስበውና ብቻ ከባድ ነው። በቃ ይበቃሽ። እዩ በዚህ ሰዓት እንደዚህ አይነት እንትን ውስጥ ምገቢበት አይደል? አይንሽም በጨዋሽ ያንን ታሳቢ አድርጌ ነበር ብዙ ነገር የታውኩት። እርግዝና ማለት ቀላል አይደለም። ታሳቢ አድርግ። እሺ አላስብልሽም። እንዳሳቢ ምን ሊያደርግ ትፈልጋለህ እንዴ? ዛሬ ተነስተህ መተህ እዚህ ጋር የልጁ አባት እኔ ነኝ ስላልክ ሲጀመር ደግሞ አንተ የልጁ አባት እኔ ነኝ ለማለት እንኳን በምን ልክ አይምሮ ፈቀደልህ እንዴ? ምንም ስለሆንኩ ነው እንደዛ አባት እኔ ነኝ ብለህ ብትመጣ ስለሆንኩ ነው የልጁ አባት ስለሆንኩ ነው። እውነቱን ልንገርሽ እንደውም በጣም እኔ የልጁ አባት ነኝ፣ እርግጠኛ ነኝ። እንግዲህ በንፋስ የልጁ አባት መሆን ከተቻለ ማፈጥ አይ በቃ አሁን ሌላ ተልእኮ እንዳለሽ ነው ያወቅኩት። እኔ በእንደዚህ ልክ አልጠበቅኩሽም ነበር። ብዙ ነገር አውርተናል ካንቺ ጋር ምንንም ታሳቢ አድርጌ እኔ ብዙ ነገር ትቻለሁ። እኔ ማለት ከዛ በላይ መሄድ የምችልበት ብዙ ነገሮች እያሉ ሁሉንም ነገር ትቻለሁ። አሁን ግን ያንን ነገር መተውዬ እንዲጸጽተኝ ነው ያደረጋችሁ። ሁላችሁም ደግሞ ያው
የምትጸጸቱበት ጊዜ ይመጣል። ምንድነው የሚጸጽትሽ? አንተ ምንም አታወራ። ምንድነው የሚጸጽትሽ? አንተ አታወራ። በዚህ ልክ ራስን እንትን ለማለት እኔ አይመለከተኝም። ይኸው ራስን ምናምን የምትይ ነገር ማለት ነው። እኔ ግድ ማይስጠኝ ነገር ነው። እውነቱን ስነግርሽ ሃይሚ ብቻ ነው እንድታምን የሚፈልገው። ገብቶሻል አይደል? አይመለከተኝም። ራሴን ነፃ አረኩ አላረኩም መኖሬን እኮ ቀጥላለሁ። አይመለከተኝም። እኔ ደግሞ በዚህ ሁኔታ ውስጥ እንዳምነህ አትጠብቅ። ሃይሚ ተረጋጊ። አንቺ ምንም አልረጋጋም። ሰው በዚህ ልክ እንደዚህ ሃይሚ እሷ የምትፈልገው ነገር የምትፈልገው እኮ ይሄንን እኮ ነው ሃይሚ። እሺ ምንም ትፈልግ ምንም ይሄ ነገር ሳይጣራ እኔ እሱን አላምነው። ምንድነው አንተ እያወራክ ያለህ? ዋናው አሁን እሷ ቁም ነገሩ ምን እንደሆነ ታውቂያለሽ? ሁለታችሁም ማበጣበጥ ነው አይደል? በቃ ያው ተሳካላት እኮ ያንን እኮ ትቼ ወጥቻለሁ። እኔ ምንም አሁን ያው የልጁ አባት እኔ ነኝ አለ እኮ እዩ። ለምን ጊዜውን አንጠብቅም? ይኸውልህ እኔ ሀብቴ ማንም ተነስቶ የልጁ አባት እኔ ነኝ ስላለ የልጁ አባት ነው ማለት አይደለም። የልጁን አባት ማቀው እኔና እኔ ብቻ ነን። አለቀ። ጊዜም እስኪፈታ የምትጠብቁ ከሆነ ትጠብቃላችሁ። አይ የምትሉ ከሆነ ደግሞ መሄድ እስካለብኝ መንገድ ድረስ መሄድ እስካለብኝ ድረስ ሂጂ። እሺ አንቺም በቃ ሂጂ። ምንም እንደውም ካንቺ ጋር ራሱ ማውራት አያስፈልግም። ጊዜውን ጠብቆ እንትን ማለት ነው። መንገድ ብሄድ ነው የሚሻለው። እሺ በቃ ከዚህ በላይ አንጨቃጨቅ። እኔም መጨቃጨቅ አልፈልግም ከዚህ በላይ። ለዛም ነበር ሁሉንም ነገር ትቼ ተቀመጥኩት። እናንተ ግን ያ ነገር ስላልፈለጋችሁት ከዚህ በኋላ ለሚመጣው ነገር ብትዘጋጁበት ይሻላል። አይ በቃ በዚህ ልክ በቃ የሆነ ሰው በደንብ በቃ አቅዶበትና እንትን ብሎ ነው የመጣው። ተደራረሳችሁት ነገር አለ ከዚህ ልጅ ጋር? እዚህ ደረጃ የሚያስደርስ እንኳን ነገር አልተደራረስንም። እኔ እኮ ባወራው ደስ ይለኛል፣ ግን የሚወራ ነገር አይደለም። እኔ ቀለል ያለ ነገር ነው የተፈጠረው ነገር። ለማንኛውም አንቺም ተረጋጊ ሃይሚ፣ ብሩክን ለማመን ሞክሪ። ግን ያው ጊዜ ይፈታዋል። እኔም አወራታለሁ። በቃ በእውነት ልንገርሽ እሷ ምንም እኔን ለማስረዳት አትሞክር። በቃ እኔ ነገሮች ከተጣሩ በኋላ የራሷ እንትን አላት ሃይሚ፣ የራሷ ተልእኮ አላት። እሱ ገግሞ እየተናገረ እንኳን አይተሻል አይደል? ገግሞ እኔ ነኝ አባቱ እያለ እንኳን እያየሽ ነው የምታረገው። የምትፈልገው ነገር አለች ልጅ። መንገድ አንክፈትላት። ሃይሚ የምትፈልገው ካስፈለገ የልጁም አባት ነኝ ካለው ልጅም ጋር ካንተም ጋር ዲኤንኤ መደረግ ነው። ማይታወቅም ከሁለታችሁም ሌላ ሰውም ሊሆን ይችላል አባቱ ሊሆን ይችላል። ግን አንቺ እሱን መኘው። አሁን አንደኛ በቃ የፈለገችው ሁለታችሁን ለማበጣበጥ ነው። ተሳክቶላታል። አንቺ ደግሞ ይሄንን መንገድ ከከፈትሽላት በደንብ ትሄድበታለች። ስለዚህ አብረሽው መጀመሪያም ቢሆን አምነው ነበር፣ ግን እሱ መጀመሪያ ራሱን ተጠራጠረ። ስለዚህ እኔ እንዴት ብዬ ልመነው? በዚህ ልክ ታዲያ ሰው በህይወት ላይ እንዴት ይቀልዳል? እርጉዝ ሆና መታ እንዴት ትቀልዳለች? ላምንህ ሞከርኩኝ፣ ግን አልቻልኩም። እኔ ፈልጌው አይደለም። ገባህ አይደለ? ልጅን የሚያክል ነገር የሱ ነው እየተባልኩኝ እንዳምነህ አትጠብቅ። አሁንም ቢሆን ሀብቴ ከዚህ በላይ ባናወራ ሃይሚ፣ ለምንድን ነው በር ልትከፍቺ ነው መጀመሪያ የሚመጣውትኝ? ከዚህ በላይ አሁንም ቆሜ ባላወራ በር አንክፈት፣ በእናትሽ በር አንክፈት። በቃ ግልጽ ነው፣ ይታያል። አላማው እኮ ይታያል። በቃ ብሩኬ፣ እኔ እውነቱን ልንገርህ፣ ዝም ብዬ ሳስበው የኔ እናንተ ነገር በቃ መጨረሻው ነው ይሄ። ምንም ታይ ሃይሚ፣ እንደዚህ እያልሽማ እንትን አትበይ። በቃ አሁን ለማንኛውም በቃ ተውት ነው ኒት፣ ማንኛውም ተውት፣ ተረጋጋች። እንግዲህ ፋሚሊ ተመልሰን መጣናል። ያው እንደተለመደው በጣም ብዙ ነገር ሆኗል። ቀጣይ ምን ይፈጠር አብረን የምናየው ይሆናል። በጣም ብዙ ጦርነት እንዳያቸዋቸው ነው። በጣም የማይጠበቅ ነገር እያደረጉ ነበር። ያው ለቤቱ ድምጽ ግን ይቅርታ፣ ዛሬ ዝም ብዬ ስቱዲዮውን ቼክ ለማድረግ ያለው ግን በፊት እንደነበር ነው። በዛ ምን ቀጥል ይሆናል። ለዛሬ ድምጽ ግን በጣም ይቅርታ። ቀጣይ በሌላ ቪዲዮ ተመልሼ እመጣለሁ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። እኔን ሰፖርት ለማድረግ ከፈለጋችሁ ቴንክስ የምትሉን ወርድ ከሪሚክስ ከሼር ምናምን ቀጥሎ እዛ ውስጥ አለ። ቴንክስ እያላችሁ ክሊክ ታደርጋላችሁ። $2 ከፈለጋችሁ ቪዲዮ ለማድረግ ትችላላችሁ። አብራችሁ ስላላችሁ አመሰግናለሁ። ቀጣይ በሌላ ቪዲዮ ተመልሰን እንመጣለን። እስከዛው ድረስ ሰላማችሁ ባላችሁበት ይብዛ።